በቅርቡ የኢትዮጵያ የቱሪስት መስህቦችን ለማስተዋወቅ ዘ ላንድ ኦፍ ኦሪጅን በሚል በእንግሊዘኛ ቋንቋ በተሰራው ዘጋቢ ፊልም ላሊበላ ያለው በትግራይ ክልል ነው በሚል ቀርቧል እየተባለ ያለው መረጃ የተሳሳተ መሆኑን የባህልና ቱሪዝም ሚኒስቴር አስታወቀ። ምንም አይነት ስህተት ስክሪፕቱ ላይ የለም። የመጣው ክፍተት የመጣው ከፕሮናንሴሽንና ከአክሰንቱ መሆኑ የኢትዮጵያ ሕዝብ እንዲያቀልል እንፈልጋለን። ቪዲዮ ከዌብሳይቱ ላይ አውርደ ነው አዲስ አሁን እየተነበበ ያለው ቪዲዮ በቅርብ ጊዜ ለህዝብ ይፋ እናደርጋለን። የኢትዮጵያ ህዝብ ያገኛቸው ታላላቅ ድሎችና ክንውኖች ሀገሪቱ በአካባቢና በዓለም አቀፍ ደረጃ ያላትን ቦታና በአፍሪካ አህጉር ደግሞ የመሪነት ሚናውን ያጠናክረዋል ሲሉ የፍልስጤም መንግስት ፕሬዝዳንት ሚስተር ያሲር አራፋት አስታወቁ። እንደፈለኩ አገኘው ተመስገን። አሁን ስኳር አጥቼ ነበረ 7 ኪሎ በርካታ ዘይት የጫኑ ኮንቴነሮች በጅናድ መጋዘን ተራክፈዋል። ዘይት በ24 ብር ከ51 ሸጥ ወረቀቱ ላይ ሰጥተውኛል። እዚህ በ23 ብር ከ60 ነው የሚሸጡልኝ። ስኳር ደግሞ 13 ብር ከ20 የወሰድኩኝ በ14 ብር ሸጣለሁ ማለት ነው። ስለዚህ እንዳንዳንዱ አፍሪካ ወይም ደግሞ ታዳጊ ሀገሮች እኮ በዚህ በታሪክ አጋጣሚ ሆነ በልዩ ልዩ ምክንያት እዚህ ደረጃ ለደረሰ የህብረተሰብ ክፍል የሚበጀው ይሄን ሁሉ ድሃ ሰራተኛና ገበሬ እየበዘበዙ እንዳንዳንዶቹ አውሮፓ ቤት መስራት ይቻላል፣ በእጅ ባንገት አልማዝ ማጥለቅ ይቻላል፣ ሁሉ ነገር ማድረግ ይቻላል። ችግር የለም። እንደዛ አይነት ከሆነ ዲሞክራሲና ለህዝብ እድገት የሚፈልገው በቅርቡ የኢትዮጵያ የቱሪስት መስህቦችን ለማስተዋወቅ ዘ ላንድ ኦፍ ኦሪጅን በሚል በእንግሊዘኛ ቋንቋ በተሰራው ዘጋቢ ፊልም ላሊበላ ያለው በትግራይ ክልል ነው በሚል ቀርቧል እየተባለ ያለው መረጃ የተሳሳተ መሆኑን የባህልና ቱሪዝም ሚኒስቴር አስታወቀ። አነባበቡ ለአሻሚ ትርጉም የተጋለጠ በመሆኑ የተፈጠረ እንጂ ሌላ ስህተት እንደሌለውም ገልጿል። ይርነቃቸው ሰማ ያዘጋጀውን አልጋነሽ ተካታ ቀርባለች። በቅርቡ ኢትዮጵያ የቱሪዝም ማስታወቂያ መርሃን ከ13 መንዝ ኦፍ ሰንሻይን ወደ ዘ ላንድ ኦፍ ኦሪጅን መቀየሯ ይታወሳል። ይህንን ለማስተዋወቅ በባህልና ቱሪዝም ሚኒስቴርና በኢትዮጵያ ቱሪዝም ድርጅት በእንግሊዘኛ ቋንቋ የተቀናበረው ዘጋቢ ፊልም በበርካታ ማህበራዊ ድረገጾችና ዌብሳይቶች ተሰራጭቷል። በዘጋቢ ፊልሙ ላይ አንባቢው የእንግሊዘኛውን አያያዥ ቃል ኤንድ የሚለውን ቃል በሚጠራበት ጊዜ የታየ የአነባበብ ሁኔታ ትርጉሙን አሻሚ እንዳደረገው ተገልጿል። The mystical churches of Lalibela in Tigray, hand-hewn from rock. ስክሪፕቱ ላይ ችግር ኖሮ ይሄ እየተነሳ ባለበት አግባብ የተቀመጠ ስህተት የተከሰተበት ስህተት እንዳልሆነ እንዲታወቅ እንፈልጋለን። ምንም አይነት ስህተት ስክሪፕቱ ላይ የለም። የመጣው ክፍተት የመጣው ከፕሮናንሴሽንና ከአክሰንቱ መሆኑ የኢትዮጵያ ሕዝብ እንዲያቀልል እንፈልጋለን። በዚህ ቪዲዮ ሲሰራ ይሄንን በስክሪፕቱ ሳይሆን ስክሪፕቱ ላይ ሌላ ነገር ነው፣ ግን በቪዲዮ ላይ ሲታይ ይሄንን ስክሪፕቱን የሚያነበው እንግሊዛዊ ትውልድ ሰው ነው። ሲያነበው በብዙዎቹ ቦታዎች ላይ ኤንድ የሚለውን ኤን ብሎ ነው የሚያነበው። ኤን እያለ ነው ዲን ፕሮናውንስ አያደርገው። ስለዚህ እንዳጋጣሚ በዚህ እንትን ላይ the mystical churches of Lalibela and Tigray rock ብሎ hand rock ይላል። ይህንን በአግባቡ ባለመረዳት የላሊበላ ቅርስ በትግራይ ክልል እንደሆነ ተደርጎ የሚቀርበው ሀሳብ ግን የተሳሳተ መሆኑን የተገለጸው በላሊበላ ያለው ቸርችም በትግራይ ውስጥም ያሉ ቸርቾች ከድንጋይ ተፈልፍሎ የወጡ ናቸው ብሎ ለማሳየት ነው። በአሁኑ ወቅት ይህንን አሻሚ ትርጉም የያዘውን ቃል የማስተካከል ስራዎች እየተከናወኑ መሆናቸውም ተብራርቷል። ለፕሮናንሴሽኑ በሚገባ መልኩ እንደገና እንዲነበብ ለማድረግ ኦልሞስት ዝግጅታችንን ጨርሰን ቪዲዮ ከዌብሳይቱ ላይ አውርደ ነው አዲስ አሁን እየተነበበ ያለውን ቪዲዮ በቅርብ ጊዜ ለህዝብ ይፋ እናደርጋለን። የኢትዮጵያ ህዝብ ያገኛቸው ታላላቅ ድሎችና ክንውኖች ሀገሪቱ በአካባቢና በዓለም አቀፍ ደረጃ ያላትን ቦታና በአፍሪካ አህጉር ደግሞ የመሪነት ሚናውን ያጠናክረዋል ሲሉ የፍልስጤም መንግስት ፕሬዝዳንት ሚስተር ያሲር አራፋት አስታወቁ።
ፕሬዝዳንት አራፋት ይህን ያስታወቁት ዶክተር ነጋሶ ጊዳዳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት እንዲሁም አቶ መለስ ዜናዊ የሪፐብሊኩ ጠቅላይ ሚኒስትር ሆነው መመረጣቸው ምክንያት በማድረግ በፍልስጤም ህዝብ በብሔራዊ መንግስትና በፍልስጤም ነጻ አውጪ ድርጅት ስም ዛሬ ባስተላለፉት የደስታ መግለጫ መልእክት ነው። ሚስተር ያሲር አራፋት ለፕሬዝዳንት ዶክተር ነጋሶ ጊዳዳ ለጠቅላይ ሚኒስትር መለስ ዜናዊና ለመላው ኢትዮጵያ ህዝብ ባስተላለፉት በዚሁ የደስታ መግለጫ መልእክት የተገኙት ድሎችና ክንውኖች ህዝቡ በነጻነትና በተረጋጋ ሁኔታ ወደሚናፍቀው ዲሞክራሲያዊ ስርዓት ለመድረስ መንገድ የከፈተ ነው ብለዋል። የወደፊት ብሔራዊ ሂደቱን በቆራጥነት የሚቀጥልባቸውና ተጨማሪ እድገትና ብልጽግናን የሚጎናጽፍባቸው መሆኑንም ጨምሮ አመልክተዋል። በዚህ አጋጣሚ ህዝባችን ለነጻነት ለሉዓላዊነት እንዲሁም ከፍተኛ የሆኑ ብሔራዊ ዓላማዎችን እውን ለማድረግ የሚያካሄደውን ትግልና ፍትሃዊ ለሆነው የህዝባችን ጉዳይ ጎን በመቆም ለምታደርጉት ያልተቋረጠ ድጋፍ ጥልቅ የሆነ አክብሮታችንና ምስጋናችንን እንደገና ለማቅረብ እንወዳለን ብለዋል። ያው ስርቻር አሁን 5 ኩንታል ስኳር ገዝቻለሁ ለህዝቡ ለማከፋፈል በ13 ከ20 ገዝተናል በ14 ብር ለማከፋፈል 3 ኩንታል ገዝቻለሁ። ስራዬ ችልቻለሁ ሱቅ ነው። አይ በቃ እኔ የሚፈልገው አይደል እንቻለሁ 3 ኩንታል ጠይቄያቸዋለሁ 3 ተሰጥቶኛል። ይሄን በጨረስክበት ሰዓት ደግሞ መተመውሰድ ትችላለህ ተብያለሁ እና በዛ ደስ ብሎኛል። 10 ኪሎ አዎ ምንም ችግር የለም እንደፈለኩ አገኘው ተመስገን። አሁን ስኳር አጥቼ ነበር 7 ኪሎ በአዲስ አበባ በተዘዋወርንበትና አዲሱን አሰራር ተግባራዊ ባደረጉ አካባቢዎች ተጠቃሚው ህብረተሰብ ምርቱ በየአካባቢው ካሉ የሸቀጥ ቸርቻሪ ነጋዴዎች በቀላሉ ማግኘት ችሏል እና ይሄ በጣም ደስተኛ ነን። በጣም እናመሰግናለን። እኔ የፈለኩትን ያክል ነው ገዛት። አሁን እዚህ ከጎኔ ያሉ ሰዎች 10 ኪሎ ምናምን ያስመዘኑ ያያዩ ነው። እኔ አጥሙና ፍላጎቱ ካለ 20 ኪሎም 30 ኪሎም የፈለኩትን ያክል የመውሰድ መብት አለኝ በሱቁ ማለት ነው። የሀገር ውስጥ የዘይት ፍላጎትን ለማሟላት መንግስት ከውጭ በርካታ መጠን የሆነ ዘይት ወደ ሀገር እንዲገባ አድርጓል። ይህም ለተጠቃሚው ቀልጣፋ በሆነ ስርጭት ተደራሽነቱ እየሰፋ መጥቷል። በርካታ ዘይት የጫኑ ኮንቴነሮች በጅናድ መጋዘን ተራክፈዋል። የሸማቾች የህብረት ስራ ማህበራትም ከጅናድ ዘይትን በመረከብ ለቸርቻሪ ነጋዴዎች እያስተላለፉ ነው። የአጋር ሁለገብ ሸማቾች ህብረት ስራ ማህበር ሰብሳቢ ነኝ። አሁን እየተደረገ ያለው ለሸማች ማህበራት መንግስት ያቀረበውን ዘይት በመከፋፈል ላይ ይገኛል። እኛም ይሄን ከፍተኛ የሆነ ቁጥር ዛሬ ዘይት ተረክበን ወደ ማህበራችን ወስደን ለነጋዴዎች ለማከፋፈል በዝግጅት ላይ እንገኛለን። እኛ ወደ 2 ሚሊዮን ብር ክፍያ ፈጽመናል። አሁን ወደ 6000 ገደማ የሚሆን ካርቶን ዘይት ልንወስድ ነው። ባለ 1 ሊትር እና ባለ 3 ሊትር ይሄንን እናከፋፈል መኪና ያዘጋጅተናል። ልንጭድ ነው። የቸርቻሮ ሸቀጥ ነጋዴ ነኝ። ዛሬ አሁን ዘይትና ስኳር ገብቷል እና እሱ ለዘይት የሚሸጠው እየሰጠኝ ነው ያለው እና አሁን እንደምታየው ዘይት በ24 ብር ከ50 አንድ ሸጥ ወረቀቱ ላይ ሰጥተውኛል። እዚህ በ23 ብር ከ60 ነው የሚሸጥልኝ። ስኳር ደግሞ 13 ብር ከ20 የወሰድኩኝ በ14 ብር ሽጣለሁ ማለት ነው እና ስኳር ከጠዋት ጀምሮ የተሰጠኝ የነበረው በአብዛኛው ተራክቷል ማለት ይችላል። ስኳር ከሚራ እንኳን ጥያቄ አሁን እንትኖች ተጠቃሚ ይመጣል ብዙ ጊዜ እና ስኳር ጥያቄ ይሄን ያክል ነው። ዘይት ጥያቄ ነው በብዛት የነበረው። ዘይትም እንደዚህ መስጠት ከተጀመረ በቃ ወዲህ ይደረጋል ማለት ነው። ለጊዜው 5 ካርቶን ስኳርና 5 ኩንታል 5 ካርቶን ዘይትና 5 ኩንታል ስኳር ነው የሰጡኝ እና ተጨርስ ነው ይወስዳሉ። ኮልፌ ቀራኒዮ ክፍለ ከተማ የንግድና ኢንዱስትሪ ጽህፈት ቤት ኃላፊ አቶ አብደላ ኡመር እንደገለጹልን ማንኛውም ፍላጎት ሊያሟላ የሚችል ብዛት ያለው የስኳርና የዘይት አቅራቦት አለ ብለዋል። ስለዚህ ግብይቱ ተፈጥሯዊ ባህሩን ይዞ እንዴት እናደርጋለን? ተፈጥሯዊ ባህሪው በቸርቻሪ አማካይነት ወደ ህዝቡ ምርት እንዲደርስ ማድረግ ነው ማለት ነው። ህብረተሰቡ በየአካባቢው ያለምንም ገደብ የፈለገውን ያህል መጠን ያለው ስኳር የሚሆን ዘይት እየገዛ ይገኛል። እንደዚህ ግፊቱ ወዛ መንገላታቱ ምናምን ስለቀረ በሱቅ ምናምን ስለተገኘ በጣም አሪፍ ዘይት ገዛ 24 50 እስካሁን እንዴት ነበር ዘይት? ጣፍቶ ነበር አሁን መጣልን። ይሁን እንግዲህ ተመስገን። እንደ እውነት የሆነ እንዳንዳንዱ አፍሪካ ወይም ደግሞ ታዳጊ ሀገሮች እኮ በዚህ በታሪክ አጋጣሚ ሆነ በልዩ ልዩ ምክንያት እዚህ ደረጃ ለደረሰ የህብረተሰብ ክፍል የሚበጀው ይሄንን ድሃ ሰራተኛና ገበሬ እየበዘበዙ እንዳንዳንዶቹ አውሮፓ ቤት መስራት ይቻላል፣ በእጅ ባንገት አልማዝ ማጥለቅ ይቻላል፣ ሁሉ ነገር ማድረግ ይቻላል። ችግር የለም። እንደዛ አይነት ከሆነ ዲሞክራሲና ለህዝብ እድገት የሚፈለገው ይሄ ዓላማ እኮ ለህዝብ በመቆሙ ምክንያት ነው የሚወጋው። የሚገርመኝ ግን ሌሎቹ የዚህ ተጻራሪ ቢወጉት ምንም አይደለም፣ ግን ተጠቃሚው የሆነው
መሬት ለራሹ የተባለ ኢትዮጵያ ወጣት የተቃጠለበት የሞተበት ይሄ ሰራዊት እንደ ቅጠል የረገፈበት ኮዝ ተመልሶ በገበሬ ሲወጋ ነው የሚያሳዝን
እንመርቃቸው ብለን ያዘልቃቸው